የሰሜኑ ሰማይ በባሩድ ታፍኗል። የኤርትራ ጦርና የትግራይ ኃይሎች በጠለምት ግንባር የከፈቱት የመድፍ እሳትና የቀይ ባህር ጂኦፖለቲካዊ ቁማር። በሰሜኑ ኢትዮጵያ ስላለው ወቅታዊ ጉዳይ እናነሳለን። እስከ መጨረሻው አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ የቤቱ ቋሚ ደንበኛ የአፍሪካ ቀንድ የፖለቲካ ሰማይ ስር የማይታሰበው ክስተት በድንገት ፈንድቷል። ትናንት በደም የተቃቡ በቂም በቀል የታጠሩና በጠላትነት የተሳሳሉ የነበሩት የአስመራ መንግስትና የትግራይ ታጣቂ ኃይሎች ዛሬ በታሪክ ታይቶ በማይታወቅ ስልታዊ ጋብቻ ተጣምረው የጦርነት ነገር እየጎሰሙ ነው። ስልታዊ የጠለምት ምድር የሰላም አየር መተንፈስ በጀመረች ማግስት ዳግም የከባባድ መድፎች ሲሳይ ሆናለች። ይህ ጦርነት የመሬት ይዞታን የመቀማት ፍላጎት ብቻ ሳይሆን አፍሪካ ቀንድን ዕጣ ፈንታ ለመወሰን የሚደረግ የሞት ሽረት ፍልሚያ ነው። ጠለምት ዛሬ በሰላም አዝማሪዎች እግር ስር አይደለችም። ይልቁንም ረጅም ርቀት በሚተኩሱ የኤርትራ ታንኮችና ተራራ በሚንዱ የትግራይ መድፎች የጋራ ጥቃት እየተናወጠች ነው። ይህ ቀጭን ስትራቴጂካዊ መስመር የአማራን የትግራይንና የኤርትራን ድንበሮች ባንድ ላይ የሚያስተሳስር ወሳኝ የታሪክ መጋጠሚያ በመሆኑ በውስጡ የያዘው ወታደራዊ ጠቀሜታ የጎላ ነው። አካባቢው ወደ ሱዳን መውጫ በርና የሰሜን ጎንደር መሸጋገሪያ ቁልፍ በመሆኑ የኤርትራ ጦር ይህንን ስፍራ ለመቆጣጠር የከፈተው ጥቃት የኢትዮጵያን የውስጥ ሰላም በጥሬው የሚበላ እሳት ሆኗል። የዚህ ድንገተኛ ጥምረት መነሻ የጠላት ወዳጅ ነው በሚለው የፖለቲካ ስሌት የተቀመረ ይመስላል። የአስመራው መንግስት ከኢትዮጵያ ፌዴራል መንግስት ጋር የነበረው የማርና ወተት ግንኙነት ወደ መራራ ቃሪያነት ከተቀየረ ወዲህ ኢሳያስ አፈወርቂ የኢትዮጵያን ማዕከላዊ ኃይል የሚያዳክምበትን አዲስ ስልት ነድፏል። የትግራይ ኃይሎችን በበኩላቸው ከፕሪቶሪያው ስምምነት በኋላ የተሰማቸው የፖለቲካ መገለልና የህልውና ስጋት ከቀድሞ ቀንደኛ ጠላታቸው ጋር በጠረጴዛ ስር እጅ እንዲጨባበጡ አስገድዷቸዋል። ይህ ያልተጠበቀ ያስተላለፍ ለውጥ በኢትዮጵያ ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ ፈጥሯል። ከጠለምት ተራሮች በላይ የሚያንዣብበው ሌላው ግዙፍ አጀንዳ ደግሞ የቀይ ባህር ጉዳይ ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ብርቱ ጥረት በአስመራ ቤተ መንግስት ውስጥ ታላቅ ስጋትን ዘርቷል። ኤርትራ የባህር በር ጥያቄውን እንደ ግዛት ወረራና እንደ ሉዓላዊነት ስጋት ስትመለከተው፣ ኢትዮጵያ በውስጥ ጦርነት እንድትወጠር በማድረግ የቀይ ባህር ህልሟን ለማጨናገፍ ቁርጣ የተነሳች ትመስላለች። በጠለምት በኩል የሚተኮሰው እያንዳንዱ መድፍ ኢላማው የኢትዮጵያን የባህር በር ጉዞ ማደናቀፍና ትኩረቷን ወደ ውስጥ እንዲመለስ ማድረግ ነው። ይህ በመድፍ የታገዘ ጥቃት የአፍሪካ ቀንድን ጂኦፖለቲካዊ ካርታ ዳግም እየሳለው ነው። የቀይ ባህር የንግድ መስመር በዓለም አቀፍ ኃይሎች መፈታተሻ በሆነበት በዚህ ሰዓት ኤርትራና ትግራይ የፈጠሩት ወታደራዊ ትብብር ቀጠናውን ወደማይወጣበት ትርምስ ሊከተው ይችላል። የኢትዮጵያ መከላከያ ሰራዊት በአንድ በኩል ከውስጥ ኃይል፣ በሌላ በኩል ደግሞ ከውጭ ጦር ጋር ፊት ለፊት መጋጠሙ የሀገሪቱን ወታደራዊ አቅምና የዲፕሎማሲያዊ ጥንካሬ የሚፈትን ነው። የጠለምት ጦርነት የባሩድ ጭስ ብቻ አይደለም፣ የኢትዮጵያ ሉዓላዊነትና የቀይ ባህር የበላይነትን የሚወሰንበት ታላቅ የኃይል ሚዛን መፈተሻ እንጂ። ትናንት እርስ በርስ ሲጠፋፉ የነበሩ ኃይሎች ዛሬ በአንድ ጉድጓድ ተሸሽገው መድፍ መተኮሳቸው ፖለቲካ የቋሚ ወዳጅና የቋሚ ጠላት ሜዳ አለመሆኑን ያሳያል። የኢትዮጵያ ሕዝብና መንግስት ከፊት ለፊቱ የተደቀነውን ይህንን ታሪካዊ ፈተና እንዴት ይወጣዋል? የቀይ ባህር ህልምስ በዚህ ጦርነት ማዕበል ውስጥ ይጨነግፍ ይሆን ወይስ ይበልጥ ይጠነክራል? መልሱን የጊዜው ሂደትና የጠለምት ተራሮች ያስተጋቡታል። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ